ቢሊዮነሩ አንድሪው ቤንሰን እውነተኛ ፍቅርን ፍለጋ ራሱን ለውጦ በኮንስትራክሽን ሳይት ላይ በቀን ሰራተኝነት ለ2 ቀናት ሲሰራ ቆየ። ከቀናት በኋላም ኦሊቪያ የተባለችው ወላጅ አልባና በግንባታው ላይ ሲሚንቶ በመሸከም የምትሰራውን ጎስቋላ ወጣት ቤቱ እንድትመጣ ይጋብዛታል። ከዚያም ኦሊቪያ ቤቱ ሄዳ ከፊት ለፊቷ እንደ ነጭ ቤተ መንግስት የተንጣለለውን እጅግ ቅንጡ ቤት ሳሎን ውስጥ ሰራተኛው እንድትገባ ጋበዛት። እዚያም በውብ አለባበስ ደምቆ ያየችውን ሰው ማመን አልቻለችም። ወደ ኋላ ለመመለስ ስትሞክር አንድሪው ወደ እሷ ዞረና ኦሊቪያ፣ እኔ ነኝ፣ አንድሪው ቤንሰን ነኝ፣ ትላንት በሳይት ስራ ላይ አብረን ያሳለፍነው ሲላት ለመረጋጋት ሞከረች። ትንሽ ከተጨዋወቱ በኋላ ግን አንድሪው በአንድ ጉልበቱ ተንበረከከና ከኪሱ ትንሽ ሳጥን አውጥቶ ታገብኛለሽ ኦሊቪያ ብሎ እጁን ሲዘረጋላት አፏ በድንጋጤ ሲከፈት እስትንፋሷ ቁርጥ ቁርጥ ሲልና አእምሯ ሲቀዘቅዝ ተሰማት። ከዚያ በኋላ የተፈጠረው ነገርም ሁሉንም ሰው ያስደመመ ነበር። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ ያለፍኩ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ሰዓታት በፊት በሌጎስ ደሴት አቅራቢያ በሚገኝ መጠነኛ የሆቴል ክፍል ውስጥ ቢሊዮነሩ አንድሪው ቤንሰን አልጋ ላይ ተቀምጦ ያለፈ የፍቅር ግንኙነቱን ያሰላስላል። ከ3 ሴቶች ጋር የፍቅር ጉድኝት መስርቶ 3ቱም በክህደት ተጠናቀዋል። አንደኛዋ እንደምታፈቅረው እየነገረችው በመጨረሻ በሚሊዮን የሚቆጠር ገንዘብ ይዛበት ስትጠፋ፣ ሁለተኛዋ እጅግ ቅንጡ የስፖርት መኪና ወስዳበት ተሰወረች። ሌላኛዋ ደግሞ አካውንቱን ባዶ አድርጋና ውድ የሆነውን ከአባቱ የተሰጠውን ሰዓት ይዛ ኮበለለች። እናም እምነት የሚጥልባት ሴት አለማግኘቱ ከባድ ሕመም ፈጠረበት። ከዚያም ያዘጋጀውን ያደፉ ልብሶችን ለብሶ የተንጨባረረ ሰው ሰራሽ ጸጉርና ጢሙን ለጠፈና አሮጌ ጫማውን ተጫምቶ ጉስቁል ብሎ ወጣና ወደ አንድ የግንባታ ቦታ መራ። ደጃፉ ላይም ቆመ። ትንሽ የውስጡን ሥራ ጥድፊያ ካማተረ በኋላ ወደ ፎርማኑ ጠጋ ብሎ ጌታዬ፣ የቀን ሥራ መስራት ፈልጌ ነበር ሲለው፣ ፎርማኑ ትንሽ አጤነውና ቅዳሜና እሁድ የሚባል ነገር የለም፣ ሁሌም ትሰራለህ አለው። አዎ እሰራለሁ አለ አንድሪው። ከዚያም የመጀመሪያውን የሲሚንቶ ከረጢት በጀርባው ላይ አስቀምጦ ሲሄድ ትንፋሹ ቁርጥ ቁርጥ እያለ ሁለተኛውንም ጥርሶቹን ነቅሶ በማንሳት እሱንም አደረሰ። ከዚያም 3 ተጨማሪ ከረጢቶችን እንዲወስድ ሲነገረው ላብ በሰውነቱ እያጠመቀውና የሲሚንቶ አቧራ በጉሮሮ እየገባ እንደምንም የቀኑን ሥራ ጨርሶ እዚህ ግባ የማይባል የቀን ሂሳቡን ተቀብሎ ወጣ። በሁለተኛውም ቀን ተመሳሳይ የፍዳ ውሎን ውሎ በዚህ አይነት ጊዜ ሰዓቱ እንዴት በዝግታ እንደሚንቀሳቀስ ተሰማው። በዚህ ዕለት ግን ሲሚንቶ ተሸክሞ እየተንገዳገደ ሲሄድ ከኋላው ቆይ እኔ ላግዝህ ወንድሜ የሚል ሞቅ ያለ ድምፅ ሰማና ዞር ሲል ልጅቷ ቀጭን ጥቁር ቡናማ የቆዳ ከለር ያላትና ጸጉሯ ብትንትን ያለ ላብ ያጠመቃት ወጣት ሴት ነበረች። አንድሪው ዝም ብሎ ሲያያት ስራው በጣም እንደከበደ አይቼ ነው አለችው። አመሰግናለሁ ሲላት ግድ የለህም እኔ ብዙ ጊዜ ስለሰራው አልቸገርም ስትለው በደግነቷ በጣም ተገረመ። ለምሳ እረፍት ሰዓት ላይ በጥላ ውስጥ ባለው የኮንክሪት ንጣፍ ላይ ተቀምጠው አንድሪው እባላለሁ እንተዋወቅ ሲላት ስሜ ኦሊቪያ ነው ብላ በፕላስቲክ ጠርሙስ ውሃ ሰጠችው። እስኪ ስለ ራስሽ ታሪክ ንገሪኝ። የምኖረው ከከተማ ወጣ ብሎ ነው። የአካውንቲንግ ትምህርቴን ጨርሼ እንደተመረቅኩ ወላጆቼ በአደጋ ሞቱ። ከዚያም ሊረዳኝ የሚችል ማንንም ስለማላውቅ እዚህ ስራ ጀመርኩ። አንድሪው ይበልጥ ተገረመ። አሳዘነችውም። እንደዚህም ሆነሽ ደግነሽ ሲላት ደግነት ህይወት ቀላል ስትሆን ብቻ አይደለም፣ ህይወት አስቸጋሪ ስትሆንም ለሰዎች ጥሩ መሆን አስፈላጊ ነው ስትለው አንድሪው ቃላቶቹ በውስጡ ሲሰርጹ ተሰማው። የሥራ ቀኑ ሲያልቅና ከኮንስትራክሽን ሳይቱ እየወጡ ሳለ ኦሊቪያ ስልክ ቁጥርሽን ልትሰጪኝ ትችያለሽ ሲላት ጥቂት አመነታችና ቁጥሯን ነገረችው። በዚያ ምሽት አንድሪው በአልጋው ላይ ተቀምጦ ስለ እሷ ሲያስብ ቆየና
መልእክት ሊልክላት ፈልጎ ሐሳቡን ሲያወጣ ሲያወርድ ደቂቃዎችን ወሰደና በመጨረሻም ነገ ወደ ስራ አትሂጂ፣ ከረፋዱ 5 ሰዓት ላይ በባናና ደሴት አቅራቢያ ነይና እንገናኝ ብሎ አድራሻውን አስፍሮ ላከላት። ኦሊቪያ መልእክቱን ደጋግማ ካነበበች በኋላ አድራሻውንም 3 ጊዜ እያስተዋለችው ምናልባት ማጭበርበርና ወጥመድ ይሆን እንዴ ስትል አሰበች። በሳይቱ ላይ አመሰግናለሁ ሲላት ትህትና ያለው አፉ ገርና የተረጋጋ ሰው እንደሆነ ለራሷ አሳምናና ተስፋ አድርጋ ጎ ሲቀድ ስትቁነጠነጥ ቆይታ ሸሚዟንና ቀሚሷን አጸዳዳች። ጸጉሯንም የደሃ ቅባቷን ቀብታ ለማስተካከል ሞከረችና በሰጣት አድራሻ መሰረት ጉዞዋን ጀመረች። መልእክቱ ላይ ያለውን አድራሻ ተከትላ በመጨረሻ ያገኘችው ቤት በፍጹም የማትጠብቀው ሲሆንባት ጊዜ ፈራ ተባ እያለች ለጠበቀው ሚስተር አንድሪውን ፈልጌ ነበር ስትለው ስሟን ጠየቃትና እሺ ጠብቂኝ ብሎ ስልክ ደወለ። ከዛም መግባት ትችያለሽ ሲላት ልታምን አልቻለችም። አይኗን ጨፈን ከፈት አደረገችውና ወደ ውስጥ ዘለቀች። ከፊት ለፊቷ እንደ ነጭ ቤተ መንግስት የመሰለ እጅግ ቅንጡ ቤት ተንጣሎ በሩ በዝግታ ተከፈተና ሰራተኛው ወደ ሳሎኑ እንድትገባ ጋበዛት። እዚያም በውብ አለባበስ ደምቆ ያየችውን ሰው ማመን አልቻለችም። ወደ ኋላ ለመመለስ ስትሞክር አንድሪው ወደ እሷ ዞርና ኦሊቪያ እኔ ነኝ፣ አንድሪው ቤንሰን ነኝ፣ ትላንት በሳይት ስራ ላይ አብረን ያሳለፍ ነው ሲላት ለመረጋጋት ሞከረች። ትንሽ ከተጨዋወቱ በኋላ ግን አንድሬው በአንድ ጉልበቱ ተንበረከከና ከኪሱ ትንሽ ሳጥን አውጥቶ እጁን ሲዘረጋላት ኦሊቪያ አፏን በድንጋጤ ስትከፍት እስትንፋሷ ቁርጥ ቁርጥ ሲልና አእምሮዋ ሲቀዘቅዝ ተሰማት። ይህ የምታየው ሰው ለ2 ቀናት ኮንስትራክሽን ላይ ያገኘችው የደከመ የጉልበት ሰራተኛ ሊመስላት አልቻለም። እንደ ሰማያዊ ሐር የሚያበራ የእጅ ሰዓቱን እያየችው ይህ ግለሰብ ዛሬ ግንባታ ቦታውን በሙሉ ሊገዛ የሚችል ይመስል ነበር። ትንሽ እርምጃ ወደ ኋላ ተራመደችና በሹክሹክታ ምን እያልከኝ ነው ስትለው በቀስታ ፈገጋልና ሌሎች ሰዎች ሲያልፉኝ አንቺ ረድተሽኛል ሲላት እና ያደረግከው ነገር እውነት አልነበረም? ለእኔ እውነተኛ ነበር። በእያንዳንዱ ላብ የምንጋራው ቃል ሁሉም እውነት ነበር። ማንነቴን ሳላሳውቅ ልትወደኝ የምትችል አንድ ሰው ለማግኘት ነበር ዓላማዬ። ስግብግብነትን ሳይሆን ደግነትን ማየት ፈልጌ ነበር ሲላት ኦሊቪያ እምባዋ በዓይኖቿ ውስጥ ሞላ። አዎ አንድሪው ቤንሰን የቤንሰን ኩባንያዎች ቡድን ዋና ስራ አስፈጻሚ ነኝ ሲል አረጋገጠላት። እንዳንተ ያለ ሰው ለምን ከኛ ጋር ስትለው ድምፁን ዝግ አድርጎ ምክንያቱም በፍቅር እንደሚወዱኝ በተናገሩ ሰዎች ሁሉ ስለተከዳሁኝ ነው። ፍቅር አሁንም በንጹህ መልኩ መኖርን ማወቅ ነበረብኝ አላትና በመካከላቸው ጥቂት ጸጥታ ሰፈነ። እኔ ልረዳህ ፈልጌ ነበር፣ ምክንያቱም ደክሞ ስላየሁህ ምንም ልዩ ነገር አላደረግኩም ስትለው አንድሪው ፈገግ አለ። ለዚህም ነው ልዩ የሆንሽው። ትንሿን ሳጥን እንደገና ከፈተና በውስጡ የጠዋት ብርሃን የመሰለ የጠራ የአልማዝ ቀለበት አውጥቶ ከዚህ በላይ መጠበቅ አልፈልግም፣ ኦሊቪያ ታገቢኛለሽ ሲላት ጉልበቶቿ እየተንቀጠቀጡ በታላቁ ክፍል ዙሪያ ተመለከተች። በሚያብረቀርቀው ወለል ላይ ያሉትን ስዕሎች፣ በበሩ አጠገብ በአክብሮት የቆሙትን ጠባቂዎች፣ ሁሉንም ነገር በልቧ ውስጥ ለመገጣጠም ሞከረች። በጣም ትልቅ ህልም እንደሆነ ተሰማትና እኔ ወላጅ አልባ ነኝ፣ ግን እሺ፣ አዎ የሞት ሞቷን ስትለው በቦታው የነበሩት ሰዎች በቀስታ ጨበጨቡ። አንድሪው የተለየ አይነት ሳቅሳቅና ቀለበቱን በጣቷ ላይ ሲያደርገው በሸካራ ቆዳዋ ላይ አንጸባረቀ። አስከትሎም ኦሊቪያ ለውበት የሚያስፈልጓትን ሁሉንም ውድ ነገሮች ለመፈጸም ከሹፌሩና ከአንድ ሰራተኛ ጋር ወጥታ የገባችባቸው ቅንጡ የውበት ሳሎን፣ ቡቲኮችና ሌሎችም ስፍራዎች በጣም እያስደመማት ዋለች። በመጨረሻም ድምቅ ብላና ተውባ ስትመጣ አንድሪው ራሱ ሲያያት ድንጋጤ እየተሰማው በትህትና ፈገግ እያለ በድጋሚ እንኳን ደህና መጣሽ፣ በጣም አምሮብሻል ብሎ ሲቀበላት ኦሊቪያ ሀፍረትና ፍርሃት እየተሰማት አይኖቿን ጨፈነቻቸው። ምሽት ላይም ኦሊቪያ ሰማያዊ ነጭና ወርቃማ ቀሚሶችን ለብሳ ራሷን በመስታወት ውስጥ ስትመለከተው ገጽታዋን ማመን አቅቷት ወደ ኋላ መለስ አለችና አንድሪው ወዳለበት ክፍል ስትገባና ስትመለከተው አይናፋር ሆና ጣቶቿን ወደ ታች አድርጋ ጨርቁን እየነካካች ፈራሁ፣ ይህ እውነት አልመስልሽ አለኝ ስትለው ወደ ራሱ እያስጠጋት እውነት ነው፣ በደግነት አግኝተሽዋል እና እንደማታጮም እርግጠኛ ነኝ አላት። በማግስቱ ጠዋት አንድሪው ኦሊቪያን ይዟት ወደ ኩባንያው ዋና መስሪያ ቤት አመራና የቤንሰን ግሩፕ ኩባንያዎች የሚል የተጻፈበትን የህንፃውን መግቢያ አልፈው ሲዘልቁ ሰራተኞቹ ኦሊቪያን እያዩ የተለየ መላምታቸውን በሹክሹክታ ተነጋገሩ። እዚህ ለምን አመጣኸኝ አለች ኦሊቪያ። አንድሪው ፈገግ ብሎ እጇን አጥብቆ እየያዘ የሚገባሽን ስራ ልሰጥሽ ነው አላትና ወደ ካምፓኒው ሰራተኞች ዞሮ ኦሊቪያ ትባላለች፣ አዲሷ የሂሳብ ኦፊሰራችን ነች በማለት ሲያስተዋውቃት የሂሳብ ኦፊሰር
ደንግጣና ግራ ተጋብታ በሹክሹክታ ተናገረች። አዎ በአካውንቲንግ ተመርቀሻል፣ መስራት ትችያለሽ አላት በለስላሳ ድምፅ። ሁሉም ሰዎች በሩቅ ፈገግ ብለው እንኳን ደህና መጣሽ ሲሏት፣ ክላሪሳ የተባለችው የአንድሪው የግል ረዳት ሁሌም ከአንድሪው ጎን መሆን ትመኝ ስለነበር ውስጧ በንዴት እየተቀጣጠለ የውሸት ፈገግታዋን ብልጭ አደረገች። ወደ ቢሮው ሲያመሩ አንድሪው ይህ ገና ጅማሮ ነው ሲላት ውስጧ ሐሴት እያደረገ አመሰግናለሁ አንድሪው አለችው። በሚቀጥለው ቀን ኦሊቪያ የሂሳብ ኦፊሰር የፋይናንስ ክፍል የሚል ጽሑፍ ያለበት የራሷ ቢሮ ቁልፍ ተረክባ ስሟ ያረፈበትን ባጅ በደረቷ ላይ አድርጋ ስራዋን ስትጀምር የህልም ያህል የተሰማት ሲሆን ሰራተኞቹ አይናቸውን ጥለውባት አንዳንዶቹ በትህትና ፈገግ ሲሉ፣ ሌሎች ደግሞ በጎሪጥ እያዩ ከጀርባ ያንሾካሹኩ ነበር። አንድሪው ብዙ ጊዜ በቢሮዋ ሲያልፍ እየገባ ይጠይቃታል። ስራ እንዴት ነው ኦፊሰር? የምችለውን ሁሉ እየሞከርኩ ነው ጌታዬ ስትለው በዝግታ ይስቃል። ኦሊቪያ ስለ ደግነቱና አክብሮቱ ለመግለጽና ለማመስገን ቃላት አጥሯታል። ከሳምንታት በፊት በሞቃት የግንባታ ቦታ ላይ ሲሚንቶ እየተሸከመች የነበረች ልጅ እንደነበረች መርሳት አልቻለችም። አዲሱ ዓለሟም ብሩህ ነበር። ገና ከጅምሩ በቅናት ያበደችባት ክላሪሳ በመስታወት ግድግዳ ላይ ተቀምጣ የኦሊቪያን ቢሮ እያየች በልቧ ውስጥ ፍጹም የሆነ መከፋት እየተሰማት እኔ አንድሪውን ለ3 ዓመታት በቅርብ አገልግየው ነበር። አሁን ይህች እዚህ ግቢ የማትባል ሴት ቦታዬን ሰርቃኛለች ስትል በምሬት አሰበች። ከአንድ ሳምንት በኋላ ክላሪሳ የአንድሪውን ቢሮ በር በቀስታ አንኳኳችና ገብታ ጌታዬ 1 ደቂቃ አለህ ስትለው ድምጿ ጣፋጭ ነበር። በአዎንታ ራሱን ነቅንቆ ፈገግ አለና ምን ነበር ክላሪሳ? የያዘችውን ፎልደር እንዳቀፈች ስለ አዲሷ የሂሳብ ኦፊሰር ኦሊቪያ ኦዲጂ ነው። ጥሩ እየሰራች እንደሆነ መናገር እፈልጋለሁ። ነገር ግን አንዳንድ ከፍተኛ ልምድ ያላቸው ሰራተኞች በእሷ ምቾት አይሰማቸውም። በፍጥነት ይህን ሹመት ማግኘቷ ኢፍትሐዊ እንደሆነ ያስባሉ ስትለው አንድሪው ግንባሩን ከስክሶ ጮክ ብሎ ኢፍትሐዊ ሲል ጌታዬ፣ ሁሉም ሰው ከአንተ ጋር ዘመድ መሆን እንዳለበት እና ሌላም ነገር እያወሩ ነው። ነገሩ ከመስፋፋቱ በፊት ማወቅ አለብህ ብዬ አስቤ ነው። ወደ ኋላ ዘንበል ብሎ ትንሽ ጸጥ አለና አመሰግናለሁ ክላሪሳ፣ ነገሩን እኔው ራሴ እቆጣጠረዋለሁ፣ አንቺ ስራሽን ስሪ ሲላት ራሷን እየነቀነቀች ወጣች። ኦሊቪያ ካፌ ውስጥ ስትገባ ተመልከቱ፣ እንዴት እንደምትለብስ ተመልከቱ፣ አይፎን ስልክ ነው የያዘችው፣ ይህ አሁን በደሞዝ ነው የገዛችሁ ብላችሁ ታስባላችሁ? እያሉ ሲንሾካሾኩባት በጸጥታ ዞረችና ከካፍቴሪያ ወጣች። ከዚያም በቢሮዋ ውስጥ ብቻዋን ተቀምጣ የኮምፒውተሩን ስክሪን እያየች ስትተክዝ ምንም ስህተት አልሰራችም፣ ግን በሆነ መንገድ ባገኘችው በረከት ምክንያት እየተቀጣች እንደሆነ ስታስብ በሩ ተከፈተና ኦሊቪያ አሁንም እዚህ ነሽ እያለ አንድሪው ገባ። በፍጥነት አይኖቿን አበሰችና አዎ ሪፖርቱን ልጨርስ ብዬ ነው ስትለው ፊቷ ጥሩ እንዳልሆነ ስለተመለከተ ምን ነው ችግር አለ ሲል ጠየቃት። ሰራተኞቹ ይህ ስራ ለኔ እንደማይገባና በአንተ ችሮታ ብቻ እንዳገኘሁት ያስባሉ ስትለው አንድሪው ቀስ ብሎ ተነፈሰና በጠረጴዛው ጫፍ ላይ ተቀመጠ። ሰዎች ታሪክሽን በደንብ እስኪያውቁ ድረስ ምንም ከመናገር ወደ ኋላ አይሉ። ዋናው ነገር ስራሽን በተገቢውና በቅንነት መስራትሽ፣ ከዚያም ማሸነፍሽ ነው። ከዛ በኋላ እውነቱን ያዩታል ሲላት ተመለከተችው። አይኖቹ አንጸባራቂ ናቸው። ግን አንድሪው ያማል። ማን እንደሆንኩ ለመታየት በጣም ጠንክሬ ሰርቻለሁ። ትንሽ ፈገግ አለና በሚቀጥለው ሳምንት የሚቀርብ አጠቃላይ ሪፖርት ይኖረናል፣ አንቺ ትመሪዋለሽ ሲላት እያመነታች ቆየችና እንደምትሰራው እያሰበች እሺ አለችው። ክላሪሳ በስልኳ ላይ እንደምትተይብ በማስመሰል በአሳንሰሩ አጠገብ ቆማ ሁሉንም ነገር ሰምታ ነበርና የሆነ ሴራ ለመሸረብ ለራሷ አጉተመተመች። ከዚያም ጊዜ ሳትወስድ ጸጥ ያለ እቅዷን ጀመረች። ከቀናት በኋላ የካምፓኒው አጠቃላይ ሪፖርት ለመስማት ሲኒየር ሰራተኞች በቦርዱ ክፍል ውስጥ ተሰይመው ሲጠባበቁ ሳለ ኦሊቪያ በጥሩ ሁኔታ ለብሳና ድምቅ ብላ መጠነኛ ፍርሃት እየተሰማት ከፊት ለፊት ስክሪኑ አጠገብ ቆማ የሂሳብ ሪፖርቱን ለማቅረብ ተዘጋጀች። አንድሪው ከዳይሬክተሮቹ አጠገብ ተቀምጦ ነበርና ስታየው በአይኑ አበረታታት። ከዚያም በተዘጋጀው ገጽ ላይ ማብራሪያ መስጠት ጀምራ ብዙም ሳይቆይ ግን ከዳይሬክተሮቹ መካከል አንዷ ፊቷን አጨማደደችና ወደፊት ዘንበል ብላ ይቅርታ ስላቋረጥኩሽ፣ እነዚህ ቁጥሮችና ዳታዎች ከቀረበው የኦዲት መዝገብ ጋር አይዛመዱም እኮ አለች። ጌቴ፣ ያ ማለት ያዘጋጀችው ሪፖርትና የምታወራው አይገናኝም አለ ሌላው ዳይሬክተር ለአንድሪው። ክፍሉ በሹክሹክታ ተሞላ። አንድሪው ፊቱ ደነዘዘና ግራ በመጋባት ኦሊቪያ ከሪፖርቱ በፊት ይህንን መረጃ ደጋግመሽ በጥንቃቄ አረጋግጠሽዋል ሲላት ፍርሃቷ እየጨመረ አዎ፣ አንድም ስህተት እንዳልሰራው እምላለሁ። አንድሪው እባክህ አብራራላችሁ። ሁሉም እርስ በርስ ተያዩ። ክላሪሳ ከኋላዋ ቁጭ ብላ በኦሊቪያ መደናበር ውስጧ ጮቤ እየረገጠ በደስታ ትመለከታለች። በአንድሪው አይኖች ውስጥ ያለው እምነት ብልጭ ድርግም እያለ ሲመለከታት ኦሊቪያ እንባዋን እያፈሰሰች እኔ ምንም ነገር አልለወጥኩም አለች። ክላሪሳ በውስጧ እየሳቀች ነበር።
ኦሊቪያ በሚንቀጠቀጡ ጣቶቿ የጠረጴዛውን ጠርዝ ይዛ እባካችሁ መኑኝ፣ ምንም አልለወጥኩም ስትል እንደገና ተናገረች። አንድሪው የሚለው ነገር ግራ እየገባው ኦሊቪያ ፋይሎቹን በጥንቃቄ ገመግማቸዋለሁ፣ እባክሽ ውጭ ቆይን ሲላት ኦሊቪያ በረንዳው ላይ ፊቷን በሁለቱም እጆቿ ሸፍና እያንዳንዱ የሰዎቹ ሹክሹክታ እየታሰባት ምናልባት እዚህ መሆን እንደሌለባት ተረዳች። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ሚስተር ፒተርስ የሚባል ግራጫ ጸጉር ያለው ልምድ ያለው ሰራተኛ ፋይሉን በብዕሩ እየጠቆመ ይህ ከባድ ነው አንድሪው፣ እነዚህ ቁጥሮች ኩባንያውን ክፉኛ ሊጎዱ ይችላሉ፣ ታማኒነቱንም ያሳጡታል፣ ምንጩን በፍጥነት ማረጋገጥ አለብን ሲለው አንድሪው ጭንቅላቱን ነቀነቀና ከዋናው ሰነድ ጋር ቼክ እናድርግ ሲል ክላሪሳ ጌታዬ፣ የኦዲት ቡድኑን መርዳት እችላለሁ፣ ከሁለቱም ዲፓርትመንቶች ጋር በቅርበት ሰርቻለሁ ስትል አንድሪው ለተወሰነ ጊዜ አመነታና ፈቀደላት። በዚያ ምሽት ኦሊቪያ ወደ ቤት ከመሄድ ይልቅ ከቢሮዋ ውጭ ባለው የውሃ ፏፏቴ አጠገብ ተቀምጣ ቦርሳዋን በደረቷ ላይ አቅፋ እንባዋን በነፃነት አፈሰሰች። ወላጆቿ ጠንካራ ስራና ታማኝነት እያንዳንዱን በር ይከፍታል ያሏትን እያሰበች አንድሪው ድንገት መጥቶ ከአጠገቧ እየተቀመጠ ወደ ቤት ለምን አትሄጂም ሲላት ቀና ብላ ተመለከተችውና አይኖቹ ላይ ብዥታ እያነበበች ያንንን ያላደረግኩትም ብላ በሹክሹክታ ደገመችለት። በረጅሙ ተነፈሰና እኔም አንቺን አልገምትም፣ ነገር ግን ያንን ማመን እፈልጋለሁ። ሁኔታው ውስብስብ ነው። ማስረጃ ወደ አንቺ ሲስተም አካውንት ይጠቁማል። ይሁን እንጂ ሲስተሙ በአንድ ሌላ ሰው ተከፍቶ ፋይሎችሽ ላይ ደርሶ ሊሆን ይችላል አላት። ኦሊቪያ ስትሄድ ልቧ ከመቼውም ጊዜ በበለጠ ዝቅ ብሎ እየተሰማት ዜናው በገንዘብ ነክ ጉዳዮች ምክንያት በኩባንያው የሂሳብ ኃላፊ በኩል ተሰራጭቶ በነጋታው ኦሊቪያ በግቢው ሰራተኞች ሐሜት ሲዘንብባት፣ አንዳንድ ሰዎች ሲያዝኑላት፣ ሌሎች ደግሞ እየተዘባበቱባት ሲያረፍዱ አንድሪው ወደ ህንፃው ሲገባ ክላሪሳ በፍጥነት ወደ እሱ ሄደችና ጌታዬ፣ በስርዓት መዝገብ ማስታወሻዎች ውስጥ የሆነ ነገር አግኝተናል፣ ይህንን ማየት አለብዎት አለችውና የኦሊቪያን ኮምፒውተር እንቅስቃሴ የሚያሳዩ ቅጽበታዊ ገጽ እይታዎችን የያዘውን ፋይል በኮምፒውተሩ ላይ ከፈተችው። እኩለ ሌሊት ላይ የተገደቡ ፋይሎችን ለመጎርጎር የተሞከረ ይመስል ነበር አለችው። አመሰግናለሁ ክላሪሳ፣ አጣራለሁ አላትና ወደ መስኮቱ ዞረ። ማታ ቤቱ ሲገባ ኦሊቪያ ሳሎን ውስጥ እየጠበቀችው ቆይታ ሰላምታ ከተለዋወጡ በኋላ አንድሪው በጠረጴዛው ላይ ፋይሎችን ዘርግቶ የታተሙትን ቅጽበታዊ ገጽ እይታዎች ወደ እሷ ገፋ አደረገውና እነዚህ ከሲስተም ውስጥ የተወሰዱ ነበሩ፣ እውነቱን ንገሪኝ ኦሊቪያ፣ እነዚህን ፋይሎች ከፍተሽ ነበር ሲላት አይኖቿን አፍጥጣ ተመለከተችውና ሊያውም እኩለ ሌሊት ላይ በፍጹም አላየውም፣ እኔ እዚህ አልነበርኩም፣ ቤት ነበርኩ ብላው እንባዋ ግጥም አለና አለቀሰች። ለረጅም ጊዜ ተመለከታትና ድምፁ ስብር ብሎ እሺ እውነታውን አገኘዋለሁ፣ ግን እስከዛው ድረስ ስራውን አቁሚው ሲላት እንደ ነጎድጓድ የሚያስፈሩ ቃላት ሆኑባትና ይበልጥ ደነገጠች። ይቅርታ፣ ይህንን ለማጽዳት ጊዜ ስለምፈልግ ነው አላት። እጆቿ ተንቀጠቀጡ። እንባዋ በጉንጮቿ ላይ እየፈሰሰ እንደምትተማመንብኝ ነግራኝ ነበር ብላው ትንፋሿን ወሰደችና ቦርሳዋን ይዛ ወደ በሩ ተጠግታ አንድ ቀን እውነቱን እንደምታገኘው ተስፋ አደርጋለሁ ብላው ወጥታ ሄደች። ዝናብ ቢሆንም ምንም ለመጠለል ሳትሞክር ወደ መንገዱ ገባች። የት እንደምትሄድ አታውቅም ነበር። ከውሸት ርቃ መሄድ እንዳለባት ብቻ ነው የተረዳችው። በደመ ነፍስ ግን አንድሪውን ከመገናኘቷ በፊት የተከራየችውን ትንሽ አፓርታማ ቤት ጋር ደርሳ እርጥብ ቦርሳዋን መሬት ላይ ጣለችና ከነርጥብ ልብሶቿ አልጋ ላይ ወደቀች። በጣቷ ላይ ያለው የአልማዝ ቀለበት በደብዛዛ ብርሃን ያበራል። ፈጣሪ ለምን በዚህ ፈተንከኝ አለች ለራሷ። በማግስቱ ጠዋት ጋዜጠኞችና ሚዲያዎች ቢሊየነር ዋና ስራ አስፈጻሚ አዲስ አካውንታንት ቢቀጥርም በአጭር ጊዜ ውስጥ የኦዲት ማዛባት ቅሌት ተከሰተ በሚል ርዕስ ወሬውን ነዙት። በዚህም ስሜት ክፉኛ የተጎዳው አንድሪው ራሱን በስራ ላይ በመጥመድ ለመቅበር ሞከረ። ክላሪሳ በድል አድራጊነት ስሜት ወዲያ ወዲህ እያለች የተለያየ ፊት እያሳየች ብትቆይም ከ5 ቀናት በኋላ ያልተጠበቀ ነገር ተከሰተ። ከሲስተም ስኩሪት ባለሙያዎች ውስጥ የሆነው ክላውዲዮ የተባለው አይናፋር ወጣት የስርዓቱን እንቅስቃሴዎች ሲቃኝ የሆነ እንግዳ ነገር ትኩረቱን ስቦት በትኩረት ሲመለከተው ነገሩ ከዳታ ጥሰት ጋር የተገናኘ ነበር። በቢሮዎች ውስጥ በተገጠሙት ሲሲቲቪ ካሜራዎች በምሽት የተቀረጹ ቅጂዎችን በንቃት እየከፈተ ሲቃኛቸው አንድ ቦታ ላይ ቀዘቀዘ።
ቪዲዮው በግልጽ እንደሚያሳየው ክላሪሳ በውድቅት ሌሊት ወደ ኦሊቪያ ቢሮ ስትገባና ትንሽ ፍላሽ በኮምፒውተሯ ውስጥ አስገብታ በፍጥነት ጻፈችና ከ10 ደቂቃዎች ባነሰ ጊዜ ውስጥ ስትወጣ ነበር። ክላውዲዮ አይኖቹን አፍጥጦ እጆቹ እየተናወጡ ይህ እውነት ሊሆን አይችልም አለ የተፈጠረውን ነገር እያሰበ። እናም ይህንን ቀድሞ ማን ማየት እንዳለበት ያውቅ ነበርና መረጃውን በፍላሽ ይዞ በፍጥነት ወደ አንድሪው ቢሮ አመራ። አንድሪው ስልኩን እያየ የኦሊቪያን ስም እያነሳ ሲብሰለሰል ክላውዲዮ በሩን አንኳኳና አንድሪው ማየት ያለብህ ነገር አለ አለው። ምንድን ነው እሱ ሲለው ፍላሹን በኮምፒውተር ውስጥ አስገብቶ ቪዲዮውን ተጭነው ማጫወት ጀመሩ። ክላሪሳ እኩለ ሌሊት ላይ ወደ ኦሊቪያ ባዶ ቢሮ በመግባት በተቻኮለ እንቅስቃሴ ወንበሯ ላይ ተቀምጣ ፍላሽ ድራይቭ በኮምፒውተሩ አስገብታ ስትጽፍ ያየው አንድሪው ልቡ ሲደልቅ ተሰማው። ጌታዬ ከስብሰባው ቀደም ብሎ ባለው ምሽት ፋይሎቹ መለወጣቸውንም ካሜራው ላይ ባለው ቀንና ሰዓት ያሳያል ሲለው አንድሪው ፊቱን በቁጣ ጨፍግጎ ድብልቅልቅ ያለ ስሜት እየተሰማው ክላውዲዮ አመሰግናለሁ፣ አሁን አንድ ቅጂ ለኔ ላክልኝና ይህንን ለማንም እንዳትናገር ሲለው እሺ ጌታዬ ብሎ ተወጣ። በሩ ሲዘጋ አንድሪው ወደ ኋላ ዘንበል ብሎ በድንጋጤና በእፎይታ ስሜት በረጅሙ ተነፈሰ። ኦሊቪያ ንጹህ ነበረች፣ ለእውነተኛ ፍቅር ፍላጎቱም የምትስማማ አይነት ሴት። ይህንን እያሰበ ቆየና ከሰዓታት በኋላ ክላሪሳ ወደ አንድሪው ቢሮ ገባችና ጌታዬ የነገውን የቦርድ ስብሰባ አጀንዳ ማረጋገጥ ፈልጌ ነበር አለችው ፈገግ ብላ። አንድሪው ምን እንደሚመልስ በማውጠንጠን ዝም ብሎ ተመለከታትና ክላሪሳ ተቀመጪ አላትና በእውነቱ ለዓመታት ከኔ ጋር ስለነበርሽ ለታማኝነትሽ ላመሰግንሽ እፈልጋለሁ ሲላት ፈገግታዋ እየጨመረ መጣ። እስኪ ዛሬ ግን አንድ ነገር ላሳይሽ፣ ነይ እዚህ ጋር ሲላት ፈገግታዋ ተወገደ። ለመረጋጋት እየሞከረች ክላሪሳ ሁልጊዜ በፋይሎች ላይ ጠንቃቃ ነበርሽ፣ ነገር ግን ባለፈው ሳምንት የተወሰነ ነገር ስተሻል ብሎ ስክሪኑን እያቀረበላት ትዕይንቱን ከፈተው። በኦሊቪያ ዴስክ ላይ ተቀምጣ ፍላሽ ድራይቭን ስታስገባው ቪዲዮው ላይ የራሷ ፊት ሲታያት እጆቿ ተንቀጠቀጡ። ፊቷ አግረጣና ራሷን መቆጣጠር አቃታት። ይህንን ስመለከት ምን እንደማይ ታውቂያለሽ? ታማኝነትን የለበሰ ክህደትን እና ያቺ ንጹህ ሴት ስራዋንና ክብሯን ያጣችበትን ምክንያት ተረዳው ሲላት ጌታዬ እባክህን እያለች እየተንተባተበች ተናገረችው። አንድሪው አይኖቹ እየበሩ ቆመና ጠባቂውን ጠርቶት ይህንን ቪዲዮ ለፖሊስ ለምርመራ አቅርበው ሲል ክላሪሳ ክፉኛ ብታነባም ሁሉም ነገር አልፎባታል። አንድሪው ምንም ጊዜ ሳያጠፋ ለኦሊቪያ ቢደውልላትም ስልኳ አይነሳም። ደጋግሞ ደወለላትና በመጨረሻም ከመ ድምፅ ምን ፈልገ ነው ስትለው ይቅርታ ኦሊቪያ እውነቱን ልነግርሽ ፈልጋለሁ ሲላት በህይወት ዘመኔ በቂ እውነት ሰምቻለሁ ብላ በቁጣ ተናገረች። እባክሽን አንድ ጊዜ ስሚ፣ ክላሪሳ ጉድ አድርጋኛለች። በሌሊት ያንቺ ቢሮ ውስጥ ገብታ ፋይሉን ስታዛባ በሲሲቲቪ ካሜራ ተይዛለች ሲላት ትንሽ ዝም ብላ ቆየችና በረጅሙ ተንፍሳ እውነታውን አገኘው አይደል? ግን በጣም ዘግይተሃል አለችው። ኦሊቪያ ያደረግኩትን መካድም መቀልበስም አልችልም፣ ነገር ግን ማስተካከልና መካስ እችላለሁ። እባክሽ እድል ስጭኝ፣ ተቀበይኝ ሲላት ለረጅም ጊዜ አመነታችና እሺ ለመጀመሪያ ጊዜ በተገናኘንበት የግንባታ ቦታ ነገ እንገናኝ ብለው ተሰነባበቱ። አንድሪው እስኪነጋ ጓግቶ በጠዋት ወደዚያ አመራ። በሳይቱ ላይ ያለውን የተለመደ ሁካታ እየተመለከተ በአይኑ ኦሊቪያን ሲቃኛት ቀለል ያለ ነጭ ሸሚዝና ጉርድ ቀሚስ ለብሳ ከሩቅ አያትና ወደዚያው ተራምዶ አይኖቻቸው ሲገናኙ ሁለቱም አሉታዊ ስሜታቸው ጠፋ። ይቅርታ ኦሊቪያ፣ ምንም የማቀርበው ነገር ሳይኖረኝ ደግነት ሰጥተሽኛል፣ ከጥርጣሬ መልሰሽኛል ሲላት ከአይኖቿ ውስጥ እንባ ፈሰሰ። አንድሪው ለምን አላመንከኝም? የምትወደውን ሰው እንደምትፈልግ ተናግራል፣ ስታገኝ ግን ማየት አትችልም ነበር። ልክ ነሽ ውዴ፣ ከዚህ በፊት የደረሰብኝ ክህደት ትውስ እያለኝ ነው። አንቺ ግን ሁሉንም ፈተና አልፈሻል አላትና ጥልቅ ትንፋሽ ወስዶ በመጀመሪያ ጊዜ በቤቱ እንዳደረገው ሁሉ በአንድ ጉልበቱ ተንበረከከና ይቅርታ አድርጊልኝ፣ ፍቅርን እንደገና መጀመር እፈልጋለሁ አላት በለስላሳ ድምፅ። ኦሊቪያ ከነንባዋ ፈገግ እያለችና ራሷን እየነቀነቀች ይቅርታ አድርጌልሃለሁ አለችው። አንድሪው ቆሞ ወደ እቅፉ ከተታትና ምንም ፈተና ቢመጣ ለሁሌውም በፍቅር ተጣምረው አብረው እንደሚኖሩ ቃል ገባላት። እንደ ሁልጊዜውም ሁሉ በዚህ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሀሳብና አስተያየታችሁን አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።